ጤና ይስጥልን በዛሬው ዝግጅታችን ስለ ዝሆኔ ሳር የተወሰኑ መረጃዎችን ልናካፍለው ተወደናል። የዝሆኔ ሳር የዘርፉ ባለሙያዎች ኤሌፋንት ግራስ በሚል ይጠሩታል። በወይና ደጋና ቆላማ ቦታዎች በተለያዩ የአፈር አይነቶች መልማት የሚችል ሰንባች ወይም ዘላቂ የእንስሳት መኖ የሳር ዝርያ ነው። ውሃ ገብ የሆነ መሬት ወይም በቂ ዝናብ ያለበት አካባቢ ይበልጥ ይስማማዋል። ይህ የመኖ ሳር ዘርፈ ብዙ ጠቀሜታ አለው። ለመሆኑ የዝሆኔ ሳር እንዴት ይተከላል? እንዴት ይራባል? እንክብካቤውስ ምን ይመስላል? እንዴትስ ነው የሚታጨደው? ከብቶቻችን ስንመግብስ ምን መንገዶችን ልንከተል ይገባል? እነኚህና መሰል ጥያቄዎችን እያነሳን ጥቂት ቆይታ እናደርጋለን። አብራችሁን ቆዩ። በዛኛው በኩል የምታዩት የዝሆኔ ሳር ወይም ኤሌፋንት ግራስ ይባላል። ይሄ ኤሌፋንት ግራስ እንደምታዩት በጣም ቁመናው በጣም ቆንጆ ነው። በጣም ከፍተኛ ምርት ይሰጣል። በአብዛኛው ከደጋ አንስቶ እስከ ቆላማው አካባቢ መመረት ይችላል። የቋሚ የመኖ ሰብል ነው። ምን ማለት ነው? አንዴ ከተተከለ ለረጅም ጊዜ መቆየት ይችላል። የሚራባው በግንዱ ነው። ግንዱን ቆርጦ መትከል ነው። ከዛ ባሻገር ደግሞ ሩቱንም ከነቀሉ በኋላ ገነጣጥሎ እሱንም መትከል ይቻላል። ብዙ አማራጮች አሉትና ይሄ አንዴ ከተተከለ እስከ 6 እስከ 7 አመት ድረስ በበጋም በክረምትም ሊጠቅም ይችላል። ይሄንን ዝሆኔ ሳር ገበሬው በተለያየ መልኩ ሊጠቀምበት ይችላል። በተለያየ መልኩ ሊዘራ ይችላል። ለምሳሌ በማሳ እንደዚህ በሰፊው ሊሰራ ይችላል። ወይም ደግሞ አጥር እንዳጥራ አርጎ በአጥሩ ዳር መዝራት ይችላል። እንደገና ይሄ የመሬት መሸርሸር ባለበት አካባቢ መሬቱ እንዳይሸረሸር የመሬቱ ጫፍ ላይ መዝራት ይችላል። ያ እንግዲህ መሬትን መከላትን ወይም መሸርሸርን ይከላከላል። ከዛ ባሻገር ግን ጥሩ የሆነ መኖ ይሰጠናል። ከበካቤው ምንድነው? እንግዲህ አብዛኛውን ጊዜ ይሄንን መኖ የሚተክሉት የተሻሻሉ የከብት ዝርያዎች ያሏቸው ናቸው እና የተሻሻለ የከብት ዝርያ ካለ ከከብቱ የሚገኘውን ኮምፖስት በመስራት እንደ ማዳበሪያነት ይጠቀማሉ እና ምንድነው ያንን አምጥተው በየጊዜው እዚህ አካባቢ ከበተኑ ካለምንም ኢንኦርጋኒክ ማዳበሪያ መጠቀም የተሻለ ምርት ያገኛሉ። ብዙ ቦታዎች በበጋ ወቅት የመኖ እጥረት አለ። በተለይ ደግሞ የአረንጓዴ የመኖ እጥረት ስላለ እንደ ኤሌፋንት ግራስ አይነት መትከል ሁሉ ጊዜ አመቱን ሙሉ አረንጓዴ መኖ እንዲኖር ይረዳል። በተለይ መስኖ ካለ በጣም ምርታማ ይሆናል። ግን በዝናብም ቢሆን እንዲሁ ብዙ ምርት ይሰጣል። አልፎም ቢሆን ዝናብ ስለሚዘንብ በአጭር ጊዜ የበልግ ዝናብ የሚባል አለ። እሱ በሚዘንብበት ጊዜ በደንብ ያድጋል። ክረምትም እና ሌላም ጊዜ ዝናብ በሚዘንብበት ጊዜ ሊያድግ ይችላል። ተጨማሪ መስኖ ካገኘ ግን በጣም ምርታማ ይሆናል። ይሄ የመኖ አይነት በአመት ቢያንስ 3 ጊዜ 4 ጊዜ ይታጨዳል። እንግዲህ ይሄ ተጨማሪ የመስኖ አቅርቦት ሳይኖር ነው። በዝናብ በሚገኘው ዝናብ ብቻ እስከ 4 ጊዜ ይታጨዳል። ያ ምንድነው የሚያሳየው? በአመት ቢያንስ እስከ 20 ቶን በአንድ ሄክታር ውስጥ ማምረት ይችላል። ይሄ ደግሞ ምንድነው በትንሽ ወጪ ከፍተኛ የሆነ የመኖ አቅርቦት እንዲገኝ አስችሏል። ዝሆኔን ሳር ወዲያው እያጨዱ እየቀርጣጠፉ ለከብቶች መመገብ ይመከራል። እስከ 1 ሜትር ተኩል ባለው ቁመት ውስጥ ምርታማም ነው፣ ጥራቱም ከፍተኛ ነው። እዚህ ጋር ይሄ የምናየው ከመኖ ማሳ ላይ ተቆርጦ የመጣ የዝሆኔ ሳር ወይም ናፒየር ግራስ የምንለው ነው። እንግዲህ ይሄ እንደምናየው ከ1 ሜትር እስከ 1 ሜትር ተኩል አካባቢ ነው። በውስጡ
የኃይል ሰጪና የሰውነት ገንቢ ይዞታው ከፍተኛ ከመሆኑም በተጨማሪ ሌሎችን የማዕድናትና የቫይታሚን ምንጭ ነው። አብዛኛው አርሶ አደር ይሄንን የዝሆኔ ሳርና የመሳሰሉትን ለእንስሳት መኖነት እንደ መሰረታዊ መኖ ከተጠቀመ ከ10 እስከ 15 ሊትር ለሚሰጡ የወተት ላሞች ካለምንም የድጎማ መኖ የተፈለገውን ያክል ለእንስሳቱ የሚያስፈልገውን የንጥረ ነገር ይዞታ ሊያሟላ ይችላል። ድርቆሽ ለመስራት ግን ብዙ ጊዜ አስቸጋሪ ነው። ስለዚህ የሚመከረው ወይ አረንጓዴውን መመገብ ነው፣ አለበለዚያም ደግሞ ገፈራ ሰርቶ ማቆየትና ለእንስሳቶች መመገብ ነው። ወጪ ይቀንሳል፣ የወተት ምርትን ይጨምራል፣ የከብቶችን ጤንነት ከፍ ያደርጋል። እንደገና የስነ ተዋልዷቸውንም ደረጃ የተሻለ አድርጎታልና ዘርፈ ብዙ የሆነ ጠቀሜታ ነው እያገኙበት ያሉ ተጠቃሚ አርሶ አደሮች። በይዘትም ሁለተኛ በሽታን በመቋቋም የአየር ሁኔታን በመቋቋም አሁን የምታየው ፀሐይ ነው፣ ግን ይሄ ሳር ይበቅላል። በቃ በፀሐይም ወቅት ይበቅላል። ስለዚህ ደግሞ ፀሐይን መቋቋም ይችላል። ስለዚህ የበጋን ወቅትም ሌላው ደግሞ ስናጭደው ከእንደገና ይበቅላል፣ ስናጭደው ከእንደገና ይበቅላል። ያ ራሱ አንዱ ጠቀሜታው ነው፣ ጠቃሚ ነው። የትም ቦታ መተከል ይችላል። ልክ እንደኛ መሬት ተከራይቶ መትከል ይቻላል፣ በራስም መሬት መትከል ይቻላል፣ አጥር ጥግም መትከል ይቻላል። ስለዚህ የትም ቦታ ላይ ይበቅላል። ስለዚህ ያ የራሱ የሆነ ጠቀሜታ አለው።